ሰላም ሰላም ተመልካቾቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትግስት ወይንም ቲጂ ነኝ። ዛሬ እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁኝ። እንግዲህ እኔ ለእናንተ ይጠቅማል ያልኩትን የተለያዩ ቀለል ያሉ ምግቦችና ለጤና ተስማሚ የሆኑ እንዲሁም የኢትዮጵያ ባህላዊ ምግቦች በተጨማሪ ደግሞ ለህፃናት በቀላሉ ቤታችን ውስጥ የተለያዩ ምግቦችን እንዴት እንደምንሰራ ለማሳየት መጥቻለሁ። እንግዲህ እናንተም ቻናሌን ሰብስክራይብ በማድረግ የቲጂ ቤተሰብ ወይ ፋሚሊ እንድትሆኑ በትህትና ጠይቃችኋለሁ። በየጊዜው ደግሞ የምለቀው ቪዲዮ ወደ እናንተ እንዲደርስ የደወሏን ምልክት መጫንን አትርሱ። እንግዲህ ለዛሬ ላሳያችሁ የመጣሁት ኤግፕላንት ወይ በርድዥን የሚባል የአትክልት ዝርያ በቀላሉ ቤት ውስጥ እንዴት አድርገን እንደምንሰራው ለማሳየት ነው። እንግዲህ አሁን ቀጥታ ወደ አሰራሩ እንሄዳለን። በርድዥን ወይ ኤግፕላንት የሚባለው ይሄ ነው። እሱን ለመስሪያ የሚያስፈልገን ነገር የኦቾሎኒ ቅቤ፣ እርጎ፣ ነጭ ሽንኩርት፣ ጨውና ቁንዶ በርበሬ ናቸው። ከዛም በርድዥኑን እንደዚህ ጫፉን እንቆርጣለን በቢላ ወይንም በመላጫ የላይኛውን ክፍል ልጣጩን ማለት ነው በስሱ አድርገን እንልጣለን። ይህ መስራት እንግዲህ በጣም ቀላል ነው። ምንም ጊዜ የሚወስድ አይደለም። ሁላችሁም ሰርታችሁ ሞክሩት። ከቀመሳችሁት ደግሞ የበለጠ ትወዱታላችሁ። እንደዚህ ሁሉንም ልጠን ከጨረስን በኋላ በጣም ሳይወፍር በጣምም ሳይቀጥን ሁሉንም በእኩል መጠን እንቆርጠዋለን። እኩል አድርገን ከቆረጥ ነው ሲበስልም ሁሉም እኩል ሆኖ ይበስልልናል። ይሄው እንደምታዩት እኔ እኩል አድርጌ ቆራርጬዋለሁኝ። ከዛም በመቀጠል ይሄንን በዘይት እንጠብሰዋለን። የአትክልት ዘይት በድስት ወይንም በመጥበሻ ላይ እሳት ላይ እንጥዳለን። ከዛ በደንብ እስከሚግል እንጠብቀዋለን። ለመሞከር አንድ አንስተን እንደዚህ እንጨምርና ካልጋለ እስከሚግል ድረስ ጠብቀን ቀሪውን እንጨምራለን። ዘይቱ በጣም መጋል አለበት፣ ምክንያቱም በርድዥኑ ዘይቱን ጥጥት ያደርገዋል። ስለዚህ በጋለ ዘይት ውስጥ ነው መጨመር ያለብን። ከዛም ይሄው እንደምታዩት ቶሎ ቶሎ እያገላበጥኩት እንደዚህ አይነት ከለር አምጥቷል። በመጨረሻም እንግዲህ ልክ እንደዚህ ቡናማ ከለር ሲያመጣ እናወጣዋለን። ከዛ ቀሪውን እንጨምራለን። ልክ መጀመሪያ በጠበስነው መሰረት ቶሎ ቶሎ እያገላበጥን ልክ የመጀመሪያውን አይነት ከለር ሲያመጣ እናወጣዋለን። ከዛ እየቀረን ካለ ሁሉንም በእንደዚህ አይነት መልኩ እንጠብሰዋለን። እንደዚህ ጠብሰን ከጨረስን በኋላ ወንፊት ወይ ማጥለያ ላይ እናስቀምጠውና በፔፐር ታወር ወይ በንጹህ ወረቀት እንደዚህ ወደ ታች ጭምቅ ጭምቅ እናደርገዋለን። በሁለቱም በኩል ዘይት ይወጣል ማለት ነው። ከዛም ሳህን ላይ ወይንም
ቀጥታ መፍጫ ውስጥም መጨመር እንችላለን። እኔ በዚህ ስለመፈጭ እዚህ ውስጥ ጨምሬዋለሁኝ። ከዛ በመቀጠል እርጎ እንጨምራለን። ፒነት በተር ወይ የኦቾሎኒ ቅቤ፣ እኔ ለዛሬ 2 የሾርባ ማንኪያ ላይ ጨመርኩት። እናንተ ደግሞ እንዳስፈላጊነቱና እንደምትሰሩት መጠን ነው አይታችሁ ካነሰው መጨመር ይቻላል። ነጭ ሽንኩርት፣ ቆንዶ በርበሬ፣ ጨው እንጨምርና ከዛ በቃ ሁሉንም ይሄንን ባንድ ላይ አቀላቅሎ መፍጨት ነው። እኔ ለዛሬ በዚህ ነው መፈጨው። እናንተ ደግሞ ቤታችሁ ባላችሁ መፍጫ መጠቀም ትችላላችሁ። ይኸው እንደምታዩት በደንብ አርጌ ፈጭቼዋለሁኝ። አሁን እንዴት አርጌ እንደማቀርበው አሳያችኋለሁኝ። ተመልካቾቼ እንግዲህ ሰርቼ ጨርሼ እንደዚህ አሳምሬ ለገበታ አዘጋጅቼዋለሁኝ። እኔ ለዛሬ ለዲኮሬሽን የተጠቀምኩት ቲማቲም እና ኩከምበር ወይ ኪያር የሚባለው ነው። እናንተ ደግሞ የተለያየ አትክልቶችን በዲኮሬሽን መጠቀም ትችላላችሁ። እኔ እንግዲህ ለዛሬ ለዚህ ማባያ ያዘጋጀሁት ቶስት የተደረገ የገብስ ዳቦ ነው። ከተለያዩ የዳቦ እህሎች ወይ ከቂጣ ጋር መብላት ይቻላል። በይበልጥ በቂጣ ቢሆን ተመራጭ ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ስላያችሁኝ አመሰግናለሁ።